ቤዛና ወንድሟ ዶክተሩን ሸውደውት አመለጡ። ዶክተሩ ግን እውነት ዶክተር ነው ወይ? የዶክተር ማንነቱን ወይም የዶክተር ኃላፊነቱን እየተወጣ ነው ወይ? እንዲሁም ሌሊ ደግሞ አሁንም ከነ አደይ ቤት ከነ ፍቅር ቤት ጠፍታ አሁንም ለአክስቷ ታዛዥ እና ሰራተኞች እጅ ገብታለች። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በየላችሁ በሰላማችሁ እስቲ በሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታደርጉ በጣም አመሰግናለሁ። እንግዲህ ሌሊዬ አሁንም ስቃዋ እንደቀጠለ ነው ማለት ነው። ለምንድን ነው ግን የሌሊ ስቃይ እንደዚህ እንዲበዛ የተደረገው ማለት ነው? በጣም ያሳዝናል። ስቃዋ በዛ እኮ ስንት ስቃይ በፊት አክስቷ እንደዛ ስትሆን ከዛ ኤላ በኤላ እንደዛ ሆነች። ጭራሽ በኤላ እያለች አሁን ማበደች ማለት ነው። እንግዲህ ቤዛ አረመኔዋ አሳብዳት፣ እሷም ደግሞ ከስራዋ ለቃለች ማለት ነው። ቤዛ እንግዲህ ባቡሬም እሷ እዛ መሆኗን ጠርጥሮ ነበር፣ እንዲሁም ዳይመንድም ጠርጥሮ ነበር። እና ዶክተሩ ግን ማለት ነው ያደረጉት እንደው ዲንፈፍ ነገር ነው እንዴ! ምን ሆኖ ነው? ቆይ ዶክተሩ ራሱ ማለት ነው እንትና ገጀራው መጥቶ ተሸፋፍኖ አሞኛ ብሎ እንትን ሲያዋጣው ቢያንስ ገለጥ አድርጎ ሐኪም እንዴ ዝም ብሎ ዶክተሩ መሆኑ። ቆይ ሶስተኛ ደግሞ ዶክተሩ ማለት ነው የቤዛን ራሱ በቃ ሁሉን ነገር ዝም ብሎ ነው እንትን የሚላት እንደ ነርስ ራሱ ነርስ የሚያደርገውን ነገር እያደረገች አይደለም። በዛ ደግሞ ልክ እሱ እንደማይረባና የሆነ ከአላል እንትን ነቄ እንደሆነ ምናምን ነገር ገምተዋለች እንትና ቤዛ ማለት ነው። እና የሆነ ከርፋፍ እያለ መለጡ ሲለው ወት ሄዱ ይላል እንዴ አሳቀኝ ማለት ነው። ፖሊስ እንደውሎለት ያዛቸው ግባና ሲለው የሉም አለው። እንዴ አሁን እኮ ነበሩ አለ እየታይዱ ዶክተር ሲንከራፈፍ እነሱ ልጅ ሄደዋል። እና እስከዛ ራሱ ወንድምየው እዛ ሲመጣ ሲገባ ሲወጣ እያገኘው ነበርና ማጠራጠር ነበረበት። እንዲሁ ራሱ እሷን አስታሜ በቃ መድኃኒት ስጪ እያላት ይቺ ልጅ ግን እንደዚህ ስትቀየር ያን ጊዜ ነበር ለሌሊት ስታብድና ስትቀየር እንደዛ ስትጠፋ ብቻዋን ስትወጣ ነበርና ቤዛን መጠርጠር ያለበት ማለት ነው። ነርስ ናት አይደል እንዴ? እንደውም እኮ አላየሁም ነበር እያለች ያለችው እሷ አስተማሚ ሆና ነርስ ሆነ መድኃኒት እየሰጠቻት እዛ ያስታመመቻት ግን አላየሁም ብለው ነበር በፊት። አሁን ዴሊ የተደሰ አላየሁም ወዲያ ጊዜ ነበር መጠርጠር ያለበት ማን ነው ቤዛን። አልሙሂም ቤዛ እንግዲህ መድኃኒቱን ቀይር እያለችው ነበር ወንድሟን ግዳኔን እንያዛለን ቶሎ እንጥፋ ብሎ ወደ ገጀራው ቤት ሄደዋል። ገጀራው ቤት እንግዲህ እዚህ መደበቅ አለብን ስትለው ቤዛ ትደበቃላችሁ ግን ስራችሁን በጥንቃቄ አድርጎ እንዳትወጡ እያለች ነበር። ከዛ ጀገራውነ ኮታውን አጣጥሎ ከዶክተር ጋር ሄደ። ዶክተር ጋር ሄደው ስለ ቤዛ ያለውን ነገር ኢንፎርሜሽን አጣራ ማለት ነው። ከዛ ቤዛ የምትባዝ ምሳሌ ነበር ምናምን ብሎ ፊት ለፊት ነው የጠየቀው። ከዛ እሷ ስራ ለቃለች ምናምን አለው። ምክንያቱም ለምን እንደጠየቀው ምናምን ነገር ራሱ አይጠይቀውም እንዴ። ከዛ ምን ይላል ከጀራው ውጥት ሲል የቤዛ ነገር አሁን የማያልቅም ይላል። ኧረ ጉድ ያልቅም እንዴት እንደሰራችልክ አሁን ላይ ዶክተር ነው ያናደደኝ እኔ እንዴ ምን ማትልቅ ሰው እኮ ነው የሚመስለው ልጅ ነው ግን አካዋኑ አካሄዱ ዝም ብሎ ዝግ ማለት ከርፈፍ እያለ ነቄ አይደለም ማለት ነው። እና ዶክተሩ ችግር አለበት። አደያው ሚስጥሩን ሸሽጋለታለች እስካሁን ማለት ነው። ሌሊ በጣም የተሰቃየች ነው። ነፋልም አላገኘችም እስካሁን። እንግዲህ ፍቅር ደግሞ እንግዲህ ዴቭን የግዴታ በቃ የኔ ሆነ እያለች ነው። አይን አውጥታ ደግሞ አላፍር ብላ ዴቭን ለኔ ተይልኝ በቃ ፈጣሪ እናንተ አንድ ላይ እንድትኖሩ አልፈለግም እና እኔ ለኔ ተይልኝ እያለቻት ነው። እንግዲህ አደይ ማለት በጥፊ አጭራቻት ይገባታል። ዴቭን መቼም ቢሆን አልተውን ቃል አለን ቃልና ሰብር አገባዋለሁ ቤተሰብ ልጅ ታታው አገባ ደግ አረግሻት አደይ ማለት ነው ፍቅርን። እና ይህን ሰምቶ ደግሞ ዴቭም እንግዲህ መቶ ጨምሮላታል። ዳኒንም እገዝኝ አደይን አጥፋልኝ ከቤት እያለች ነው። አሁን ዳኒ ደግሞ አደይን ያገታታል ማለት ነው። የፍቅርና የቤዛና ፍቅር ባንድ ተሆኑም ዳኒ ተጨምሮ በቃ
ሌሊንም እንዲህ አደረገቻት አርጓት አደይንም አሁን ደግሞ ጉድ ሰሯል ነው ማለት ነው። በጣም ከባድ ነው እንግዲህ ዴቭ መጠንቀቅ አለበት ለአደይ ማለት ነው። ሌሊዬ ግን ሰፋ በዛ ስታሳዝን